በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የማለዳው ድምቀት፣ የቀኑ ውበት፣ የአእምሮአችን ሰላም፣ የሕሊናችን እረፍት የሆነው ኃያሉ አባታችን አምላካችን እግዚአብሔር በሰላምና በሕይወት በጤና ጠብቆ ምሕረትና ቸርነቱንም አብዝቶ ለዚህ ዕለት ለዚህ ሰዓት ስላደረሰን ስለማይነገር ስጦታው ስሙ የተከበረና የተመሰገነ ይሁን። አይንተ እግዚአብሔር አባቶች ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ ከማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ የተገኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የድንግል ማርያም የአስራት በኩራት ልጆች አባቶች፣ እናቶች፣ ወንድሞችና እህቶች በወደደን ባከበረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አይሾሙት ንጉሥ አያበድሩት ባለጸጋ ወልደ እግዚአብሔር ያው ወልደ ማርያም ስግው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ማለዳ ሕያውና ዘላለማዊ ቃሉን ሰማ ዘንድ ስለሰበሰበን ስለማይነገር ስጦታው ስሙ ለዘላለም የከበረና የተመሰገነ ይሁን። የቅዱሳን አባቶቻችን በረከትና ረድኤት ከሁሉ በላይ የሆነው የእናታችን የእመቤታችን ምልጃ ጸሎት በሁላችን ላይ ይደርብን። እንደ አምላካችን እንደ ልዑል እግዚአብሔር መልካም ፈቃድ ጊዜያችንን ዋጅተን የእግዚአብሔርን ቃል እንማራለን። እግዚአብሔር የሚረባንን የሚጠቅመን ነገር እንዲያስተምረን ቅዱስ ፈቃዱ ይሆንልን። ዓይኖቼ በሉ እስኪ ማዳንህን አይተዋል። ይህንን ኃይለ ቃል የምናገኘው በሉቃስ ወንጌል ምዕራፍ 2 ቁጥር 30 ላይ ነው። በቅዳሴው መካከል የተነበበው ጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ነው። የትምህርቱ መሰረታዊ ዓላማ የክርስትና ዋናው ግብ የክርስትናው ዋናው ዓላማ ክርስቶስን ማየት ከክርስቶስ ጋር መኖር እንደሆነ የምንማርበት የምንረዳበት የምንገነዘብበት የመጽሐፍ ቅዱስ ክፍል ነው። ዓይኖቼ ማዳንህን አይተዋልና ይህንን ኃይለ ቃል የተናገረው አረጋዊው ስምዖን ነው። ዛሬ በታላቅ ክብር የምናከብረው ያው ዛሬ ስንል የካቲት 8ን ታሳቢ አድርገን ማለት ነው። በታላቅ ክብር የሚከበረው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ የገባበት ዕለት፣ አረጋዊ ስምዖን ደግሞ ከእርግና የታደሰበት የተወለደበት ዕለት፣ እንደገናም ደግሞ የእስራኤልን መጽናናት ከሚጠብቁ መካከል አንዷ የሆነችዋ ነቢይት ሐና መታሰቢያ ያደረገበትን ዕለት እናከብራለን። የእግዚአብሔር ምሕረቱ የቅዱሳን በረከት በሁላችን ላይ ይደርብን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው ከሆነ በኋላ በቅዱስ መጽሐፍ ተደጋግሞ ተጽፎ እንደምናገኘው ሕግ መጽሐፋዊን ሕግ ጠባያዊን እየፈጸመ እንደ ሰው አደገ ይለናል። ሕግ ጠባያዊ ማለት እንደ ሰው ቀስ በቀስ ማደግ፣ ለቤተሰብ መታዘዝ ነው። አምላክ ነኝና በአንድ ቀን ልደግ አላለም። አምላክ ነኝና በአንድ ቀን የመጣሁበትን ጉዳይ ልፈጽም አላለም። ይልቁንም እንደ ሕፃናት ቀስ በቀስ አደገ። ይህ ሕግ ጠባያዊ ይባላል። ሕግ መጽሐፋዊ የሚባለው ደግሞ ሕገ ኦሪትን መፈጸም ነው። ሕገ ኦሪት ምን ትላለች? በ8 ቀን ቤተ ግዝረት ግቡ ትላለች። በ40 ቀን ደግሞ ወደ ቤተ መቅደስ ግቡ ትላለች። ወንድ ልጅ በዓመት 3 ጊዜ ለገብረ በዓል ወደ ኢየሩሳሌም ይውጣ ብላ ታዛለች። እና ይህን ሁሉ አምላካችን መድኃኒታችን ኢየሱስ ክርስቶስ
እየፈጸመ አደገ። ምን እያደረገ? ሕግጋቱን እየፈጸመ ኦሪቱን እየፈጸመ ሕግ ጠባዊን እየፈጸመ አምላካችን ኢየሱስ ክርስቶስ አደገ። ስለዚህ ዛሬ የምናከብረው በተወለደ በ40 ቀኑ ወደ ቤተ መቅደስ መግባቱን ነው ማለት ነው። ፈጻሜ ሕግ የሆነው አምላካችን መድኃኒታችን ኢየሱስ ክርስቶስ በእናቱ እቅፍ ሆኖ በ40 ቀኑ ወደ ቤተ መቅደስ ገባ። ይህን በተመለከተ ታላቁ ሊቅ አባ ጽጌ ድንግል ኢየሱስ ክርስቶስ ወደ ቤተ መቅደስ የገባበትን ዕለት የተአምር ቀን ይለዋል። የምን ቀን አልኳችሁ? የተአምር ቀን። ምን ነው ልጅ ታቅፎ ወደ ቤተ መቅደስ መግባት ምንድን ነው ተአምሮ? እኛስ እየመጠን አይደለም ወይ ልንል እንችላለን። አስቡት ወገኖች፣ የአምላክ ሰው መሆን ተአምር ነው፣ ድንቅ ነው። ድንግል ማርያም የአምላክ እናት መሆኗም የሚገርም ነው፣ የሚደንቅ ነው። እናታችን ቅድስት ድንግል ማርያም ታቅፋው ስናይ ገርሞናል። ኖሎት አድንቀዋል፣ አመስግነዋል። ሰብአ ሰገል ሰግደውለታል፣ እጅ መንሻም ሰጥተውታል። በዚህ በአንድ ቀን ሳንጨርስ ደግሞ እሱ ሕፃን ሆኖ በምድር ላይ ታይቷልና በእናቱ እቅፍ ሆኖ እንደ ሕፃን ወደ ቤተ መቅደስ ገባ ይላል። ስሙ የተመሰገነ ይሁን። እውነት ነው። ይህ የጌታችን ኢየሱስ ክርስቶስ ወደ ቤተ መቅደስ መግባት እውነትም ተአምር ነው፣ ድንቅ ነው። እንደ ሌሎቹ ሕፃናት ሁሉ ታቅፎ መግባቱ የሚገርም ነውና ይሄንም በማድነቅ እንዲህ ይላል። ዮም ሕፃናት ግበሩ በዓለ እስመ ሳሌ ሕፃናት መጻ ውስተ ቤተ መቅደስ። እየሰማችሁ ነው? ሕፃናት ሆይ ዛሬ በዓልን አድርጉ። ምንን አድርጉ? በዓልን አድርጉ። ሕፃናትን በማኅፀን የሚስላቸው ጌታ እንደ ሕፃናት ታቅፎ ወደ ቤተ መቅደስ መጥቷልና ሕፃናትን በቤተ መቅደስ የሚስላቸው አምላክ፣ የሚስላቸው ጌታ፣ የሚስላቸው ንጉሥ እንደ ሕፃናት ታቅፎ ወደ ቤተ መቅደስ ገባ፣ ወደ ቤተ መቅደስ መጣ። ይህ የሚገርም ነው። የእናታችን የእመቤታችን የቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበትን ዕለት በዓታ ለማርያም ብለን እናከብራለን። በሐና እቅፍ ሆና እነሆ ወደ ቤተ መቅደስ በ3 ዓመት የገባችበት ካህናቱ ሊቃነ ካህናቱ በታላቅ ውዳሴ ምስጋና የተቀበሏትን ዕለት እናከብራለን። ኢየሱስ ክርስቶስ ወደ ቤተ መቅደስ የገባበትን በታላቅ ድምቀት እናከብራለን። መቅደስ ዘይኬልልዋ ኪሩቤል፣ ኪሩቤል የሚጋርዱሽ የሚከልሉሽ መቅደስ የተባለችው ድንግል ማርያም እነሆ መቅደስ የሆነችው እመቤታችን ድንግል ማርያም የመቅደሱን ባለቤት የመቅደሱን ጌታ የመቅደሱን አባት እርሱን ኢየሱስ ክርስቶስን ይዛ ወደ ቤተ መቅደስ ሄደች። ይህም ቤተ ክርስቲያን ታከብራለች። የቤተ መቅደሱ ባለቤትና ጌታ አምላካችን ኢየሱስ ክርስቶስ ወደ የት ሄደ አልኳችሁ? ወደ ቤተ መቅደስ። ወደ ቤተ መቅደስ ገባ፣ ወደ ቤተ መቅደስ ሄደ። አስቡ ወገኖቼ፣ እርሱ ወደ ቤተ መቅደስ የሚሄደው ማንን ፍለጋ ነው? ሰው ሁሉ የሚሄደው እሱን ፍለጋ ነው አይደል? እኛ ወደ ቤተ መቅደስ ብንመጣ ክርስቶስን ለማግኘት ነው፣ እግዚአብሔርን ለማግኘት ነው። ሕፃናት በ40 ቀናቸው በ80 ቀናቸው ወደ ቤተ መቅደስ ቢመጡ ሀብተ ውልድና ስመ ክርስትና ከማን ለማግኘት ነው? ከእግዚአብሔር ለማግኘት ነው። ሕፃናት ወደ ቤተ መቅደስ የሚመጡት ለመቀደስ ነው። ሁላችንም የምንመጣው ለመቀደስ ነው። እሱ ግን ልቀደስ የማይል ቅዱስ፣ ልባረክ የማይል ብሩክ የተባረከ አምላክ ነው። ታዲያ እሱ ምን ፍለጋ ወደ ቤተ መቅደስ መጣ? ሌሎች ሰዎች ቢመጡ መስዋዕት ለመሰዋዕት ነው፣ መስዋዕት ለማቅረብ ነው። እርሱ ራሱ መስዋዕት አቅራቢ፣ ራሱ መስዋዕት ተቀባይ ነው። ስለ መስዋዕት አይገደውም እሱ። እኛ መስዋዕት ለማቅረብ ልንመጣ እንችላለን። ራሱ መስዋዕት ተቀባይ ጌታ ነው። ታዲያ የክርስቶስ ወደ ቤተ መቅደስ መምጣቱ ለእሱ ምን ጠቀመው ካልን ምንም የጠቀመው ነገር የለም። ይልቁንም ኢየሱስ ክርስቶስ ወደ ቤተ መቅደስ መምጣቱ ለቤተ መቅደሱ ክብር ሆነው ይላል። ክብር ምስጋና ለአምላካችን ለእግዚአብሔር። በዚህ ቤተ መቅደስ እግዚአብሔር ባይኖር፣ በዚህ ቤተ መቅደስ የቃል ኪዳኑ ታቦት ባይኖር፣ የእግዚአብሔር ስም የተጻፈበት ጽላቱ ባይኖር፣ መስቀሉ ባይኖር፣ ወንጌሉ ባይኖር፣ መስዋዕቱ ባይኖር ምን ሊሆን ይችላል? አዳራሽ ነው አይደለም የሚሆነው?
አይደለም እንዴ? ባዶ ነው አይደለም የሚሆነው? ባዶ የሆነው ደግሞ ምንም ፈልጎ ሰው ሊመጣ አይችልም። እግዚአብሔር ባለበት ቦታ ግን እግዚአብሔር ፍለጋ ሰው ሁሉ ይመጣል። ስለዚህ እርሱ ራሱ ክርስቶስ አምላካችን ወደ ቤተ መቅደስ የመጣው ልቀደስ ብሎ ልባረክ ብሎ መስዋዕት ላቅርብ ብሎ አይደለም። ነገር ግን ለቤተ መቅደሱ ክብር ሊሆነው ሞገስ ሊሆነው የኦሪቱንም ሕግ ለመፈጸም ወደ ቤተ መቅደስ መጣ። በነገራችን ላይ ክርስቶስ ያለበት ቦታ ሁሉ መቅደስ ነው አይደለም እንዴ? አይደለም እንዴ? ቅድም እንዳልኳችሁ። ስለዚህ እሱ ወደ ቤተ መቅደስ የመጣው ለምንድን ነው ካለን ቤተ መቅደሱን ሊቀድሰው ነው። ቤተ መቅደሱን ሊያከብረው ነው። ቤተ መቅደሱን ከፍ ከፍ ሊያደርገው ነው። የቤተ መቅደሱ አለቃ የቤተ መቅደሱ ባለቤት ኢየሱስ ክርስቶስ ወደ ቤተ መቅደስ የመጣው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ሲመጣ ደግሞ በዛ አንድ ሰው ነበረ። ዋሎ አሐዱ ብእሲ በኢየሩሳሌም ዘስሙ ስምዖን፣ በኢየሩሳሌምም ስሙ ስምዖን የሚባል አንድ ሰው ነበረ ይላል። ስሙ ማን የሚባል አልኳችሁ? ንገሩኝ፣ ማን የሚባል? ስምዖን የሚባል አንድ ሰው ነበረ። ወውእቱ ጻድቅ፣ እርሱም ደግና የዋህ ሰው ነበረ። ወየዋህ ይላል፣ ቅንና ሀዳግ የበቀል ሰው ነበረ። ቅን የሆነ ደግ የሆነ የዋህ የሆነ መልካም የሆነ ጻድቅ የሆነ እግዚአብሔርን የሚፈራ እግዚአብሔርን የሚጠባበቅ ሰው ነበረ። ይህ ስምዖን የተባለ ሰው ወይሴፎ ይራይ መድኃኒቶሙ ወፍስሐሆሙ ለእስራኤል፣ የእስራኤልንም መጽናናት ይጠባበቅ ነበረ። የማንን መጽናናት? መድኃኒት የሆነው ክርስቶስ መጥቶ እስራኤላውያንን ታድጓቸው፣ ከኃጢአት ቀንበር ነፃ አውጥቷቸው፣ የሰውን ልጅ ሁሉ ከኃጢአት ቀንበር ነፃ አውጥቶት ሰውና እግዚአብሔር ታርቆ፣ ሰውና መላእክት ታርቀው፣ ምድርና ሰማይ ታርቆ ማየትን የሚሻ የሚመኝ የሚማፀን የሚጠባበቅ ሰው ነበረ። ወመንፈስ ቅዱስ ላዕሌሁ፣ የእግዚአብሔር መንፈስም በእርሱ ላይ ነበረ ይላል። የእግዚአብሔር መንፈስ በሁላችን ላይ ይደረብ። የእግዚአብሔር መንፈስ ያለበት ሰው መልካም መልካሙን ያስባል አይደል? ቀና ቀናውን ያስባል። ደግ ደግ ነገሩ ይናገራል። መልካም ስራ ይሰራል። ሰውን አያሳዝንም። እግዚአብሔርን አይበድልም። ክፉ ነገር አያደርግም። ለባልንጀራው ስራ አይበጥስም። ለባልንጀራው ክፉ ነገር አያደርግም። መርዝ አይበጠብጥም። ይልቁንም ደግሞ በጸሎት በጾም በስግደት በቅንነት በጽድቅ በቅድስና ይመላለሳል እንጂ። እግዚአብሔር አምላካችን መንፈሱን በሁላችን ላይ ያሳድርብን። የእግዚአብሔር መንፈስ ያለበት ሰው ይጸልያል። የእግዚአብሔር መንፈስ ያለበት ሰው ይጾማል። የእግዚአብሔር መንፈስ ያለበት ሰው ይሰግዳል። የእግዚአብሔር መንፈስ ያለበት ሰው ንስሐ ይገባል። የእግዚአብሔር መንፈስ ያለበት ሰው ለቅዱስ ሥጋው ለክቡር ደሙ ይበቃል። የእግዚአብሔር መንፈስ ያለበት ሰው በቤተ ክርስቲያን ጊዜውን ያሳልፋል፣ ያስቀድሳል፣ ለምስጋና ይበረታል። የእግዚአብሔር መንፈስ የሌለበት ሰው ግን እነዚህ ነገሮች ሁሉ አድርግ በመልካም ነገር እንድንጸና አምላካችን እግዚአብሔር ይርዳል። ይህ ሰው ቅን ሰው ነው ብያችኋለሁ፣ ጻድቅ ነው ብያችኋለሁ፣ ሀዳጌ በቀል ነው ብያችኋለሁ፣ የዋህ ነው ብያችኋለሁ። ለመሆኑ ስምዖን ማን ነው የሚለው እስኪ ትንሽ ወደኋላ መለስ ብለን እናንሳ። እንግዲህ የእሱን ታሪክ ለማወቅ ኢየሱስ ክርስቶስ ከመወለዱ ከ300 ዓመት በፊት የተፈጸመው ነገር ማንሳት ግድ ይላል። በጥሊሞስ የተባለ ንጉሥ ነበረ። የነገሰው በጽር ሀገር ወይም በግሪክ ነው። ነገር ግን በዓለም ሁሉ ሰልጥኖ ዓለምን እንደ ሰም አቅልጦ እንደ ገልም ደግሞ ቀጥቅጦ የሚገዛ ንጉሥ ነበረ ይላል። ማን አልኳችሁ ስሙን? በጥሊሞስ ይባላል ይሄ ንጉሥ። ይህ ንጉሥ በዓለም ላይ ሰልጥኗል። ሁሉን በእጁ አድርጓል። እሱ የማይገዛው እሱ የማይመራው ሀገር አልነበረም። ከዕለታት አንድ ቀን ጥበበኞቹ ሰብስቦ ያላደረግኩት፣ ያልሰራሁት፣ ያልፈጸምኩት ልፈጽመው የሚገባኝ ነገር ምንድን ነው እስኪ ምከሩኝ ብሎ ጥበበኞቹን አማከረ። ጥሩ ነው። አንዳንዴ ጥበበኞች ሰዎችን ማማከር ጥሩ ነው አይደል? አንዳንዴ ሁሉ ነገር እኛ እናውቀዋለን ስንል ብዙ የሚበላሽብን ነገር ይኖራል። ምክንያቱም ቅዱስ ጳውሎስ እንዳለ ከእውቀት ሁሉ ከፍለን ከእውቀት ሁሉ ከፍለን እናውቃለን። ቅዱስ ጳውሎስ ከ3ኛው ሰማይ ወጥቶ
ከእውቀት ሁሉ ከፍለን እናውቃለን ካለ የኛ እውቀትን ማብል ሊሆን ይችላል። ኢምንት እኮ ነው አይደል? እግዚአብሔር ማስተዋሉን ይስጠን። ጥበበኞቹን አማካሪዎቹን ጠርቶ ምን ላድርግ ሲላቸው አንድ ነገር ይቀርሃል አሉት። ስንት ነገር? አንድ ነገር ይቀርሃል። እሱም 46 የኦሪት መጻሕፍቶች አሉ በእስራኤል ምድር ላይ። 46ቱ የኦሪት መጻሕፍቶች ደግሞ ብዙ ጥበብ፣ ብዙ ምሳሌ፣ ብዙ እውቀት ያላቸው መጻሕፍት ናቸው። እነዚህን ከዕብራይስጥ ቋንቋ ወደ ግሪክ ቋንቋ አስተርጉማቸው ብለው መከሩት ይላል። ይህ ጥሩ ምክር ነው። በነገራችን ላይ ይሄ ጥበብ እግዚአብሔር አለበት ይላሉ አባቶቻችን። ለምን ቢባል በእስራኤል ምድር ያሉ በዕብራይስጥ ቋንቋ የተጻፉ ቅዱሳት መጻሕፍት በሚቃጠሉበት ሰዓት መጻሕፍቱ ሙሉ እንዳያልቁ እንዲተርፉ እግዚአብሔር እነሱን አነሳሳ ማለት ነው። በተለይ የብሉይ ኪዳን መጻሕፍት የተጻፉት በዕብራይስጥ ቋንቋ ስለሆነ አብዛኛው ወደ ግሪኩ መተርጎሙ ጠቅሟል። የአዲስ ኪዳኑ ክፍል ደግሞ በብዛት በግሪኩ ቋንቋ ተጽፏል። እንደ መማሳከሪያ ይቀርባል ማለት ነው። ሊቃውንቱ ምሁራኑ የሚያመሳክሩት የዕብራይስጥ ጽሑፍ ምን ይላል፣ የግሪክ ውስጥ ደግሞ ምን ይላል ብሎ ያመሳክራሉ ማለት ነው። በቋንቋ ወደ ቋንቋ ሲገላበጥ ብዙ ነገሮች ስለሚኖሩት ማለት ነው። ስለዚህ የእግዚአብሔር ፈቃድ በዚህ ውስጥ አለና እንዲህማ ከሆነ ብሎ ስንት ሰዎች ሞቱ? 2 ሰዎች ሞቱ። ከዛ ስንት ቀሩ ማለት ነው? ከ72ቱ 70 ቀሩ። 70 ሊቃናት የሚባሉት ለዚህ ነው። በነገራችን 70 ሊቃናት ይባላል። እነዚህ ሊቃውንት ከንጉሱ ዘንድ ደርሰው 46ቱን የብሉይ ኪዳን መጻሕፍት ተከፋፍለው በሚጽፉበት ሰዓት አረጋዊ ስምዖን፣ ይህ ቅድም ስሙን የጠራ ነው፣ በኢየሩሳሌም የሚኖር የነበረው ሰው ትንቢተ ኢሳይያስ ደረሰው። ማን ደረሰው አልኳችሁ? ትንቢተ ኢሳይያስ ደረሰው። ትንቢተ ኢሳይያስን ከዕብራይስጥ ቋንቋ ወደ ጽል ቋንቋ ሲተረጉም ናሁ ድንግል ትጸንስ ወትወልድ ወልደ፣ እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚለው ላይ ሲደርስ ለመተርጎም ተቸገረ። በሰውኛ ስታስተው ከባድ ነው አይደለም እንዴ? ድንግል በድንግልና ከዛ በፊት ሆኖ አያውቅም፣ ተፈጽሞ አያውቅም። የዚህ የትንቢት ቃል የተገለጠለት ደግሞ ለነቢዩ ኢሳይያስ ነው፣ ለስምዖን አልተገለጠለት። አያችሁ፣ ከኮከብ ክብሩ ይበልጣል ይለያያል የሚባለው ለዚህ ነው። በነገራችን ላይ ለአንዱ የተገለጠው ለአንዱ ላይ ይገለጥ ይችላል፣ ለአንዱ የታየው ለአንዱ ላይ ይታየው ይችላል። ስለዚህ ስምዖን በጣም ተጨነቀ፣ ግራ ተጋባ። ድንግል በድንግልና ጸንሳ በድንግልና ትወልዳለች ብዬ ብጽፍ አይደለም ቀርቶ የአላውያን የአሕዛብ ንጉሥ ቀርቶ የእስራኤል ንጉሥም አይቀበለኝም እንዲከምል ወለት ትጸንስ ሴት ትወልዳለች ትጸንሳለች ትወልዳለች ብዬ ልጻፍ ብሎ ጻፈ። አንዳንዴ እግዚአብሔር ካለው እኛ ያለው ይሁን እኮ እንላለን አይደል? በሕይወታችን ለእኛ የከበደው ለእግዚአብሔር የሚከብድ የሚመስለን ማለት ነው። እኛ ያልቻለውን እግዚአብሔር የማይችለው የሚመስለን፣ የእግዚአብሔርን ችሎታ በእኛ ችሎታ ልክ የምንለካ ማለት ነው። የእግዚአብሔርን ብቃት በእኛ ብቃት ልክ የምንለካ። እግዚአብሔር የሚለካ አይደለም። እግዚአብሔር የሚወዳደር አይደለም። እነሆ ታወዳድሩ ዘንድ እንደማን መሰላችሁኝ ይላል እግዚአብሔር። ቅዱሱ እግዚአብሔር ከማንም ጋር አናወዳድረው። ለምን? ኤልሻዳይ ሁሉን ቻይ ጌታ ነው። ክብር ምስጋና ለአምላካችን ይሁን። እና ይሄ አረጋዊ ስምዖን ወለት ትጸንስ እነሆ ሴት ልጅ ትወልዳለች ብሎ ጻፈና ወዲያው እንቅልፍ አለውና ተኛ ይላል። ያው ረጅም ሰዓት ጽሑፍ ላይ ነው አብሪያ ስንቆይ እንቅልፍ ነው አይደል የሚለን። ሌላው ነገር ስናይ ነው እንቅልፋችን የማይመጣው እንጂ። ከዛ እንቅልፍ አለውና ተኝቶ ሲነሳ ያ ወለት ብሎ የጻፈው ጽሑፍ ተፍቆ ድንግል ብሎ ተስተካክሎ ጠበቀ። አይ ከእንቅልፌ በደንብ ባለቃ ነው እንጂ ብሎ እንደገና ፍቆ ወለት ብሎ ጻፈ። አሁንም እንቅልፍ አለውና ተኛ። ድጋሜ ሲነሳም ተስተካክሎ ጠበቀው። ይህ ነገር ምንድነው ብሎ ፋቀው አሁን ወለት ብሎ ጻፈው። አሁን ክርክሩ ከእግዚአብሔር ጋር አይመስላችሁ? አንዳንዴ እኮ በሕይወታችን ውስጥ እንደዚህ ነው አይደል የሚሆነው? እሱ ለኛ እንዲሆን የሚፈልገው ነገር አለ። እግዚአብሔር በእኛ እንዲሆን የሚፈልገው ነገር አለ። እኛ ደግሞ በእኛ ላይ እንዲሆን የሚፈልገው ነገር አለ። አስተውሎ ወገኖች፣ እኛ የምንፈልገውና ለእኛ የሚያስፈልገን ነገር ይለያያል አይለያይም?
ነገሩ አይለያይም። አንዳንዴ በህይወታችን ውስጥ ብዙ ቀን ተሳስተን እናውቃለን አይደል? ትላንትና በወሰነው ውሳኔ ዛሬ ተጸጽተናል። ትላንት በተናገርነው ዛሬ ያዝነናል። ትላንት ልክ ነኝ ብለን ያሰብነው ዛሬ ስህተት እንደሆነ ገብቶናል። የማይሳሳት ሁልጊዜም ልክ ግን ማን ነው? እውነተኛው እግዚአብሔር ብቻ ነው። ስለዚህ የእግዚአብሔር መልአክ ያን ሲያስተካክለው እሱ ይፍቃል፣ እሱ ያስተካክላል። አረ እግዚአብሔር ያስተካክለው ነገር ይሻለናል። አይሻለንም ወገኖች? በህይወታችን እሱ ያስተካክለው ይሻለናል። እኛ ምንፍቀው፣ ምንሰርዘው፣ ምንደልዘው ብዙ ነገር አለ። ህይወታችን በስርዝ በድልዝ የበዛ ነው አይደለም? እግዚአብሔር ያለው ይሁን፣ እሱ ያለው እውነት ነው ካለ ግን ምን ይሆናል? በቃ የሚሰረዝ የሚደለዝ ህይወት አይኖርም። ትክክለኛ ይሆናል። የተሰረዘ የተደለዘ ጽሁፍ በትክክል አይነበብም ማለት ግራ ነው የሚገባው። ህይወትም አንዳንዴ እንደዛ ይሆናል። ለሰዎች ግራ የሚያጋባ፣ ለእግዚአብሔር ሰዎች ጭምር ግራ የሚያጋባ፣ ለእግዚአብሔርም የማይመች ህይወት ይሆናል። ያልተሰረዘ ህይወት እንዲኖረን ከፈለግን እግዚአብሔር አንተ የፈቀድከው በህይወቴ ይሁን እንበል። የሚሻለን ይሄ ነው። እናም ይህ ሰው ለሶስተኛ ጊዜ ተነስቶ ሲያየው እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚል ጽሑፍ አገኘ። ያንም ድጋሚ ለሶስተኛ ጊዜ እፍቃለሁ ሲል የእግዚአብሔር መልአክ ተገለጠለት ይላል። ኢትመውት ዘእንበለ ትራይ መሲሖ ለእግዚአብሔር፣ አንተ ሰው ደጋግመህ ፍቀህ ወለት ብለህ ጽፈሃል፣ ታግለሃል። ድንግል የሚለው ደግሞ አስተካክያለሁ። ይሄ ከድንግሊቱ የሚወለደውን መሲሑን ክርስቶስን ሳታቅፈው ሳታየው አትሞትም አለው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አቤት እግዚአብሔር በስንት ነገር ያስተምረናል። አይገርማችሁ? በብዙ መንገድ እኮ ነው እኛም ቤት ስንለው እሱ ደግሞ ወደ እሱ ሲያቀርበን፣ ሲጠራን፣ ሲስበን፣ ሊያስተካክለን ሲሞክር እኛም እንላለን። መጨረሻ ላይ ግን ክብሩን ይገልጥልናል። ያኔ የገባው ሰው መሲሑን ያያል፣ እግዚአብሔርን ያያል፣ ክርስቶስን ያያል፣ አምላኩን ያያል። ከእግዚአብሔር ጋር መኖር ይችላል። እግዚአብሔርን ያልሰማ የእግዚአብሔርን መልእክተኞች ደግሞ ያልተቀበለ ግን እሱ ሞት ይጠብቀዋል። እግዚአብሔር ከሞት ሁላችንም ይሰውረን። ስለዚህ መሲሑን ሳታይ አትሞትም አለው። መሲሑን ሳታቅፈው አትሞትም። ክርስቶስን በእጆቹ ሳትታቀፍ ሞትን አትቀምሳትም አትቀምስም አለው የእግዚአብሔር መልአክ። ከዛ ቀን ጀምሮ ይህ አረጋዊ ስምዖን፣ ካህኑ ስምዖን፣ ነቢዩ ስምዖን 300 ዓመት ሙሉ መሲሕ ክርስቶስን እየጠበቀ ነው። አጠቃላይ ሊለው 500 ዓመት ክርስቶስን እየጠበቀ የኖረው ደግሞ ከ300 ዓመት በላይ ነው። የክርስቶስን መምጣት የእስራኤልን መጽናናት እየተጠባበቀ ኖረ። ዛሬ የምንጠብቀው ማንን ይሆን? በዘመናችን የምንጠብቀው ማንን ይሆን? እግዚአብሔር ወይስ ደግሞ በዙሪያችን የምንፈልጋቸው ጥቃቅን ነገሮች? መጠበቅስ እግዚአብሔርን ነው። ማን መጠበቅ ይቻለናል? በመጠበቂያው ግን እጠብቅሃለሁ ያለ እግዚአብሔር ቃል። እግዚአብሔር የሚጠበቀው በእግዚአብሔር ቤት ነው። በማን ቤት? በእግዚአብሔር ቤት። ስሙ በሚጠራበት፣ በሚቀደስበት፣ በሚመሰገንበት መስዋዕት እግዚአብሔር በሚቀርብበት ቤት በዛ ነው እግዚአብሔር የሚጠበቀው። በጫት ቤት እግዚአብሔር አይጠበቅም። በመጠጥ ቤት እግዚአብሔር አይጠበቅም። በሱስ ቤት እግዚአብሔር አይጠበቅም። በዝሙት ቤት እግዚአብሔር አይጠበቅም። በማይሆን ስፍራ እግዚአብሔር አይጠበቅም። እግዚአብሔር የሚጠበቀው በየት ነው? በእግዚአብሔር ቤት። እግዚአብሔርን በቤት እንድንጠብቀው አምላካችን እግዚአብሔር ይርዳል። እና ይህ አረጋዊ ስምዖን እግዚአብሔርን እየጠበቀ መሲሑን እየተጠባበቀ ሲኖር እናታችን እመቤታችን ቅድስት ድንግል ማርያም ተወዳጅ ልጇን አቅፋ ከአረጋዊው ከዮሴፍ ጋር ሆና ወደ ቤተ መቅደስ መጡ። የእግዚአብሔር መንፈስም ይላል ይሄን አረጋዊ ሰው ስምዖንን አነሳስቶ ወደ ቤተ መቅደስ ወሰደው። በዛ የተጠባቂውና ጠባቂው ተገናኙ። ተጠባቂው ማን ነው? ክርስቶስ። ጠባቂው ማን ነው? አረጋዊ ስምዖን። ከእናቱ እቅፍ ከድንግል ማርያም እቅፍ ተቀበለና ጌታ ኢየሱስ ክርስቶስን ስምዖን አቀፈው። ምስጋና ለአምላካችን ለእግዚአብሔር ይሁን። አቤት ደስታ! ያኔ ስምዖንን ያየ ሰው፣ ያኔ ስምዖንን የተመለከተ ሰው፣ ያኔ በዛ ሰዓት ኑረን ቢሆን የስምዖን ደስታ ምን ይሆን? ቋንቋም ምን ይሆን? መገለጫ ምን ይሆን? ደስታውን በምን ገልጾት ይሆን? ለምን የሚጠብቀውን መሲሑን አቅፏል። እናንተ ቀላል ነገር እንዳይመስላችሁ። ሲነገር ቀላል ነው፣ ስናወራው ቀላል ነው፣ ስንሰብከው ቀላል ነው።
በጊዜው በሰዓቱ ኑሮ መሲሁን ማቀፍ ግን ትልቅ ነገር ነው፣ ትልቅ ጸጋ ነው። መሲሁን አቀፈ፣ ክርስቶስን አቀፈ፣ ጌታውን አቀፈ። ታላቁ የኢትዮጵያ ሊቅ አባ ጊዮርጊስ ዘጋስጫ የኦሪቱ ካህን የአዲስ ኪዳኑን መስዋዕት ክርስቶስን አቀፈው ይላል። ምስጋና ለአምላካችን ለእግዚአብሔር። የኦሪቱ ካህን በለስጎላችሁ የማን ካህን? የአዲስ ኪዳኑን መስዋዕት አቀፈው። ነገር ግን ጊዜው አልደረሰምና ሊሰዋው አልወደደም ይላል። እርሱ የሚሰዋው የት ስለሆነ? መስቀል ላይ ቀራንዮ ላይ ስለሆነ ማለት ነው። ስለዚህ ክርስቶስን አቀፈ። ማን? ስምዖን ጌታውን አቀፈ። አይኖቹ ማየት ተስኗቸው ነበረ። የ500 ዓመት ሽማግሌ ስለሆነ ያኔ አይኖቹ በሩለት። ቁርጭምጭሞቹ መጽናት አልቻሉም። በሰው ድጋፍ ይንቀሳቀስ ነበረ። ቀና ብሎ መሄድ ቻለ። የሚያጽናናውን ጌታ ታቅፏልና አይኖቹ ማየት ቻሉ። ጤናው ተመለሰለት። ከእርጅናው ታደሰ። ልደትን አገኘ። አዲስ ሰው ሆነ። ለዛ ነው ልደተ ስምዖን ብለን የምናከብረው። በዓሉ የክርስቶስ ሆኖ ሳለ ነገር ግን ልደተ ስምዖን ብለን እናከብረዋለን። ለምን? ታድሷል። እሱ የ500 ዓመት ሽማግሌ የ30 ዓመት ጎልማሳ ሆኗልና እግዚአብሔር ከኃጢአታችን ሁሉ ያንጻል። ይህ ሰው ደስ ተሰኘ፣ እግዚአብሔርን አመሰገነ። እውነት ነው፣ እግዚአብሔርን ማመስገን ይገባል። ምክንያቱም እግዚአብሔርን መታቀፍ ትልቅ ነገር ስለሆነ ማለት ነው። እንዲህ ብሎ አመሰገነ እግዚአብሔርን በዝማሬ አመሰገነው። ይህ ሰው ይዜ ተስሮ ለገብርከ በሰላም ከማዘዝከ እስመረ አግኝቴ አድኖተከ። እንግዲህ ጌታ ሆይ ስተባበቅ የነበርከው አንተን አይቻለሁ፣ አንተን ተመልክቻለሁ። አይኖቼም ማዳንን አይተዋል። ስለዚህ እኔን ባሪያህን አሰናብተኝ አለ። አይኖች ምንን አይተዋል? ማዳንን አይተዋል። እግዚአብሔርን ማዳን፣ የእግዚአብሔርን ሰው መሆን፣ የአምላክን መገለጥ፣ የአምላክን ሰው መሆን አይኖች አይተዋል፣ ተመልክተዋል። ሉቃስ ወንጌል ምዕራፍ 3 ቁጥር 6 ላይ ታላቁ ነቢይና ሐዋርያ ጻድቅና ሰማዕት የሆነው መጥምቀ መለኮት ቅዱስ ዮሐንስ እንዲህ በማለት ይናገራል። ሥጋ የለበሰ ሁሉ የእግዚአብሔር ማዳን ይህ ይላል። ምን የለበሰ? ሥጋ የለበሰ ሁሉ። ሥጋ የለበሰው ሁሉ ከእግዚአብሔር ማዳን ተለይቷል። ሥጋ የለበሰ ሁሉ የገነት ደጅ ተዘግቶበታል። ሥጋ የለበሰ ሁሉ ከእግዚአብሔር ጋር ተጣልቷል። ስለዚህ ሥጋ የለበሰ ሁሉ የእግዚአብሔር ማዳን ይህ ይመልከታል። የእግዚአብሔር ማዳን ያየው ሲጠባበቅ የነበረው አረጋዊ ስምዖን አይኖች ማዳንን አይተዋልና ባሪያህን አሰናብተዋል። የሚገርም ነው። እንዲያው ስታስቡት አረጋዊ ስምዖን ክርስቶስን ካየ በኋላ ሌላ ነገር ላለማየት የወሰነ አይመስላችሁ? ክርስቶስን ባየበት አይኑ ሌላ ነገር ማየት አልፈልግም። ክርስቶስን ባየበት አይኑ ዓለምን ማየት አልፈለገም። ክርስቶስን ባየበት አይኑ ሰውን ማየት አልፈለገም። ሰው ያሳስታል። አይተን እንሰናከላለን፣ ሰምተን እንሰናከላለን፣ ተናገር እናሰናክላለን። ስለዚህ የማያሰናክለውን ክርስቶስን አይቷልና ደስ የሚያሰኘውን ክርስቶስን ተመልክቷልና ለእኔ በቃኛል፣ ኑሮ በቃኛል፣ ሕይወት በቃኛል። ባሪያህን አሰናብተው ማዳንን አይቻለሁ፣ ከዚህ በላይ ምንም አልፈልግም አለ። እንዲያው የሚገርም እኮ ነው። ቅድም መጀመሪያ ላይ የትምህርቱ ዓላማ ምንድን ነው ብያቸዋለሁ። የትምህርቱ መሰረታዊ ዓላማ ምንድን ነው ብያቸዋለሁ። ክርስትና ግቡ ዓላማው ማን ማየት ነው? ክርስቶስን ማየት፣ እግዚአብሔርን ማየት። ሌላ ዓላማ እኮ የለው። ለዚህም ነው እኮ ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 1 ቁጥር 23 ላይ ልሄድ ከክርስቶስ ጋር ልኖር ናፍቃለሁ፣ ይህ ከሁሉ እጅግ የሚሻል ነውና ይላል። ከሁሉ በምድር ላይ ካለው ከእናትም ከአባትም ከልጅም ከሀብትም ከንብረትም ከእውቀትም ከዝናም ሁሉ የሚሻል ከማን ጋር መኖር ነው? ከእግዚአብሔር ጋር መኖር። ይህን ይናፍቃሉ አባቶቻችን። እግዚአብሔርን እያመሰገኑ፣ እግዚአብሔርን እያመለኩ፣ እግዚአብሔርን እያዩ ከእግዚአብሔር ጋር መኖር የቅዱሳን አባቶቻችን ናፍቆት ነው፣ ምኞታቸው ይሄ ነው። ለዚህም ነው ስምዖን አሰናብተኝ በቃኝ ያለው። መኖር በቃኝ እስኪበሉ የበራቸውን መኖር በቃ የሚል ሰው አለ። አሁን ሁለት ሰዎች እስኪ ላነጻጽርላችሁ። ሕዝቅያስ የሚባለው ንጉሥ ታውቁታላችሁ አይደለም?
ልትሞት ነውና ቤትን አስተካከል ሲለው ነብዩ ምን አለ? ወደ ግድግዳ ተለጥፎ ብሎ ያለቀሰው አይደል? እንዴት ብሎ አለቀሰ። እግዚአብሔር ቸር አምላክ ነው። የለመኑትን የሚሰጥ አምላክ ስለሆነ ምን አደረገ? በእድሜ ላይ 15 ዓመት እንዲያው ትንሽ ጨምርልኝ ሳይል አይቀርም። ግን መቼስ በወቅቱ አልነበረም እንጂ 15 ዓመት ግን አስጨምሯል። አስቡት። አሁን ስሞን ልሞት በቃይ ልሄድ ነው ያለው፣ ልጠቅለል ነው ያለው። እስከ ያስታምናለን ልቆይ በህይወት ልኖር። በጣም ሁላችን ምን ጓጓኮ ለመኖር ነው አይደለም እንዴ? አንዲት እናት ነበሩ ይባላል እና ከዚህ በፊት ነግሬያችሁም ከሆነ አላውቅም፣ እንዲያው ትምህርቱን ያጎላልኛል ብዬ ስላሰብኩ ነው። እና ሁልጊዜ ቤተክርስቲያን ሲሄዱ የሚጸልዩት ጸሎት አንድ ጸሎት ነው። አንድ አይነት ተመሳሳይ የሆነ ልዩነት የሌለ ጸሎት ይጸልያሉ። ጸሎታቸው ምንድነው? እባክህ እድሜ ስጠኝ የሚል። ምን ስጠኝ? እድሜ ስጠኝ ይላሉ እሳቸው። እንዲያው ይህን ሁሉ ክፉንም ደጉንም ማየት የቻልኩት እድሜ ስለሰጠኝ ነው። አንተ ከተትረፈረፈው እድሜ ስጠኝ ያሉ ጠዋት ጠዋት ሁልጊዜ ቤተክርስቲያን ይጸልያሉ። እና ጠዋት ጠዋት ለኪዳን ሲመጣ ለዲያቆን ሲጸልዩ ያያቸዋል፣ ይመለከታቸዋል። እና እንዲህ ሴትዮ ከእድሜ ውጭ ሌላ ነገር አይጠይቁትም እግዚአብሔር ብሎ እስኪ የሚሉትን ልስማ ብሎ እሳቸው ቆመው የሚጸልዩበት ዛፍ አለ። ከዛፉ ላይ ወጥቶ ጠበቃቸው በጠዋት። ከዛ ጠዋት መጡና እግዚአብሔር ወይ አሉ፣ እንዲያው አድሬ ተኝቼ ስለተነሳው ጨለማውን ስለገፈፍ ብርሃኑን ስለሰጠኝ አመሰግናለሁ ማለት ነው። ከምስጋናው ቀድሞ እድሜ ስጠኝ፣ እንዲያው እድሜ ስጠኝ፣ ይሄንም ከፉንም ደጉንም ያየሁት እድሜ ስለሰጠኝ ነው ያሉት። ጸልዩ። ያ ዲያቆን ድምፁን ጎረን አድርጎ ስንት ዓመት ነው የምትፈልጊው? ዲቀና ሲሉ ይታይ ነገር የለም። ኧረ አምላኬ ከሆነስ እንዲያው 1000 ዓመት 2000 ዓመት 3000 አነሰባችሁ 3000 ነፍስ ጭራሹን እንዲያው ሳልሞት ብቀርሳሉ ይባላል። እንዲያው እንደሱ ሊኖሩ ማለት ሊኖሩ። አንዳንዴ እኛ ህይወት ይሄን ይመስላል። የምንፈልገው ነገር መኖር ነው አይደል? ያጓጓናል መኖር። 1000 ዓመት ቢሰጠን እኮ ያነሰን ነው የምንለው። በእርግጠኝነት ትልቁን እድሜ የኖረው ሰው በብሉይ ኪዳን ማን ነው? ማቱሳላ ነው አይደል? ሰዎችም ሲመርቁ ምን ይላሉ? እድሜ እንደ ማቱሳላ፣ ጽድቅ እንደ ላሊበላ ይላሉ። ማቱሳላን ራሱ ብንጠይቀው ግን አነሰ ነው የሚለው በእርግጠኝነት። እና አያቴን ስጠይቃቸው ትልቅ እድሜ ኖረዋልና እንዴት ነው በዳው ብዙ ዓመት ነው የኖርሽው እንዴት ነው ብለን ስጠይቀው የሴት አያቴ አንድ ቀን የኖርኩ አይመስለኝም ይላሉሳቸው። እስኪ አስቡት እናንተ የራሳችሁን 20 30 40 50 ያላችሁ ሰዎች ወደ ኋላ አስቡት። እስኪ አንድ ቀን የኖራችሁ ነው ይመስላችሁ? የሚያጓጓን የወደፊት መኖር ነው አይደል? ይህ ሰው ግን ከዛ በተለየ መልኩ ምን አለ? ባሪያህን አሰናብተኝ አለ። ምክንያቱም እሱን ባየበት ሌላ ነገር ማየት፣ እሱን በታቀፈበት ሌላ ነገር መታቀፍ፣ እሱን በሰማበት ሌላ ነገር መስማት አልወደደም፣ አልፈለገም። ይሄን ጽድቄን፣ ይሄን ቅድስናዬን፣ ይሄን በረከቴን ይዤ ብሄድ ይሻለኛል አለ። አይሻለንም ወገኖቼ? ይሻለናል ንስሐ ከገባን በኋላ፣ ይሻለናል ስጋውን ደግሞ ከተቀበልን በኋላ፣ ይሻለናል በጽድቅ ካጌጥን በኋላ፣ ይሻለናል ወደ እግዚአብሔር ከተመለስን በኋላ አሰናብተኝ ሰብስበኝ ማለት ይሻላል። ምኑ ሲያጓጓን ለመኖር የዘመን ወገኖቼ? ጆሮአችን የሚሰማው ማለት ነው። አይናችን የሚመለከተው ክፉ ነገር ነው። ሞትን ጥፋትን ነው የምንመለከተው። ደስ የሚያሰኝ የሚያሳርፍ ነገር አያሳይም። የሚያሳርፈው እግዚአብሔር ማየት ግን ትልቅ ነገር ነው። የመልካ ኢየሱስ ደራሲ ምንድን ነው ያለው? ብፁዓን አይንት ያከዘረያ፣ አንተን ያዩ አይኖች ብፁዓን ናቸው ምስጉኖች ናቸው አለ። እናንተ ቤተክርስቲያን ስንመጣ እኮ ቅዳሴው ስናስቀድስ የምንመለከተው ማንን ነው? ክርስቶስን ነው አይደለም እንዴ? ቀራንዮን እኮ ነው የምንመለከተው። ከአዱ ከሚለው ጀምሮ እያንዳንዱ ነገር እስከ እቶው ድረስ ቢተረጎም ቀራንዮ ነው ያለ ነው። መስቀል ላይ የተሰቀለውን ክርስቶስን አስበን መስዋዕቱ መንበሩ ላይ ተቀምጦ እያንዳንዷን ነገር ቀራንዮን እያሰብን የምንቆመው ክርስቶስን አይተነዋል፣ በልተነዋል፣ ጠጥተነዋል። የሚሻለን ባሪያን አሰናብቶ ማለት ነው። አይኖቻችን ደጋግ ነገር እንዲያዩ መጸለይ ያስፈልጋል፣ መዘመር ያስፈልገናል። ወገኖች ዛሬ የምናየው ምን ይሆን? ዛሬ የምንመለከተው ምን ይሆን? አረጋዊ ስምዖን ክርስቶስን አየ፣ እግዚአብሔርን አየ፣ አምላኩን አየ። ዛሬ ክርስቶስን ወይስ ሰይጣንን ነው የምናየው በዓለም ላይ? ዛሬ ቅዱሳን መጻሕፍትን ወይስ ደግሞ ለሕይወታችን ረብ ጥቅም የሌላቸው ፊክሽን የሆኑ መጻሕፍትን ነው የምናነበው? መንፈሳዊ ፊልሞችን ወይስ ደግሞ ዓለማዊ ፊልሞችን? በራሳችን በዓይናችን ወደ ራሳችን ሞትን የሚያመጡ ነገሮችን ነው የምናየው ወይስ ደግሞ ሕይወትን የሚሰጡ ነገሮች? የሚሻለን እግዚአብሔር ማየት ነው፣ አምላካችን ማየት ነው።
እንዲህ ብለን እንጸልይ፣ እንዲህ ብለን እንዘምር። ሀበነ እግዚኦ አዕይንተ አእምሮ። እስኪ በሉላችሁ ሀበነ አዕይንተ አእምሮ። አቤቱ በሉ እስኪ የእውቀት ልብን የእውቀት ዓይንን ስጠን። ወትረ ኪያከ ይርአያ። ከኋላ ያላችሁ በሎች ብቻችን እንለፋለን። እንዲህ በሉ ወትረ በሉ ኪያከ ይርአያ ዘወትር ወይም ሁልጊዜ አንተን ያዩ ዘንድ። ማንን ያዩ ዘንድ? እግዚአብሔር ማየት ይሻለናል ወገኖች። አምላካችን ማየት ይሻለናል። ድንግል ማርያምን ማየት ይሻለናል። ቅዱሳንን ማየት ይሻለናል። ጻድቁ አቡነ ተክለ ሃይማኖት ማየት ይሻለናል። ክርስቶስ ሰምራን ማየት ይሻለናል። እነሱን ስናይ በጽድቅ እናጌዳለን፣ በቅድስና እንመላለሳለን፣ በጎ ነገር እንሰራለን፣ ከክፉ ነገር እንሸሻለን፣ ለንስሐ እንበቃለን፣ ለሥጋው ደግሞ እንበቃለን፣ ወደ እግዚአብሔር እንመለሳለን። አይኖቻችን በጎ ነገር እንዲያዩ መመኘትም መወሰንም ያስፈልገናል። አይኖቼ ማዳንህን አይተዋልና አይኖቻችን የእሱን ማዳን ሁሌም እንዲያዩ የእግዚአብሔር ቅዱስ ፈቃድ ይሆንልን። የድንግል ማርያም አማላጅነት፣ የቅዱሳን አባቶቻችን በረከት፣ ከሁሉ በላይ የሆነው የእግዚአብሔር ምሕረትና ቸርነት በሁላችን ላይ ይደርብን። ወስብሐት ለእግዚአብሔር። ቆየ